157 ቀናት የእግዚአብሔር ጸጋ እየረዳን መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 5 ራዕይ 22 እየሄድን 157ኛ ቀናችን ላይ ደርሰናል። በዚህ ቀን ደግሞ የምናነበው ከመዝሙር ምዕራፍ 9 ጀምረን 10 11 12 ይሆናል። አብረን እናንብብ። መዝሙር ምዕራፍ 9 በጌታ በኢየሱስ ስም አነባለሁ። አቤቱ በልቤ ሁሉ አመሰግናለሁ፣ ተአምራትህንም ሁሉ እነግራለሁ። በአንተ ደስ ይለኛል፣ ሐሴትንም አደርጋለሁ። ልዑል ሆይ ለስምህ ዘምራለሁ። ጠላቶቼ ወደ ኋላ በተመለሱ ጊዜ ይሰነካከላሉ፣ ከፊትህም ይጠፋሉ። ፍርዴንና በቀሌን አድርገህልኛልና ጽድቅን እየፈረድክ በዙፋንህ ላይ ተቀመጥክ። አሕዛብን ገሰጽክ፣ ዝንጎዎችንም አጠፋ፣ ስማቸውንም ለዘላለም ደመሰስክ። ጠላቶች በጦር ለዘላለም ጠፉ፣ ከተሞቻቸውንም አፈረስክ፣ ዝክራቸውም በአንድነት ጠፋ። እግዚአብሔር ግን ለዘላለም ይኖራል፣ ዙፋኑንም ለመፍረድ አዘጋጀ። እርሱም ዓለምን በጽድቅ ይፈርዳታል፣ አሕዛብንም በቅንነት ይዳኛቸዋል። እግዚአብሔርም ለድሆች መጠጊያ ሆናቸው፣ እርሱም በመከራቸው ጊዜ ረዳታቸው ነው። ስምህን የሚያውቁ ሁሉ በአንተ ይታመናሉ፣ አቤቱ የሚሹህን አትተዋቸውምና። በጽዮን ለሚኖር ለእግዚአብሔር ዘምሩ፣ በአሕዛብ መካከል አደራረጉን ንገሩ። ደማቸውን የሚመራመር እርሱ አስቧልና፣ የድሆችንም ጩኸት አልረሳምና። አቤቱ እዘንልኝ፣ ጠላቶቼም የሚያመጡብኝን መከራ እይ። ከሞት ደጆች ከፍ ከፍ የምታደርገኝ ምስጋናውን ሁሉ እናገር ዘንድ በጽዮን ልጅ በደጆቿ በማዳንህ ደስ ይለኛል። አሕዛብ በሰሩት ጉድጓድ ወደቁ፣ በዚያችን በሸሸጓት ወጥመድ እግራቸው ተጠመደች። እግዚአብሔር ፍርድን በማድረግ የታወቀ ነው። ኃጢአተኛው በእጆቹ ስራ ተጠመደ። ኃጢአተኞች ወደ ሲኦል ይመለሳሉ፣ እግዚአብሔርን የሚረሱ አሕዛብ ሁሉ። ድሃ ለዘላለም አይረሳምና የችግረኞችም ተስፋቸው ለዘላለም አይጠፋም። አቤቱ ተነስ፣ ሰውም አይበርታ፣ አሕዛብን በፊትህ ይፈረድባቸው። አቤቱ ፍርሃትን በላያቸው ጫንባቸው፣ አሕዛብ ሰዎች እንደሆኑ ይወቁ። መዝሙር 10 አቤቱ ለምን ርቀህ ቆምክ? በመከራም ጊዜ ለምን ትሰወራለህ? በኃጢአተኛ ትዕቢት ድሃ ይናደዳል፣ ባሰቡት ተንኮላቸው ተጠመዱ። ኃጢአተኛ በነፍሱ ፈቃድ ይወደሳልና አመፀኛም ይባርካል። ኃጢአተኛ እግዚአብሔርን አበሳጨው፣ እንደ ቁጣውን ብዛት አይመራመረውም። በእርሱ ፊት እግዚአብሔር የለም። መንገዱ ሁሉ የረከሰ ነው፣ ፍርድህም በፊቱ የፈረሰ ነው። ጠላቶችንም ሁሉ ይገዛቸዋል። በልቡ ይላል ለልጅ ልጅ አልታወክም፣ ክፉም አያገኘኝም። አፉ መርገምንና ሽንገላን ተንኮልን የተመላ ነው። ከምላሱ በታች ጉዳትና መከራ ነው። በመንደሮች መሸመቂያ ይቀመጣል፣ ንጹሐንን በስውር ይገድል ዘንድ። ዓይኖቹም ወደ ውሃ ይመለከታሉ። እንደ አንበሳ በችፍግ ዱር በስውር ይቀመጣል። ድሃውን ለመንጠቅ ያደባል፣ ድሃውን ይነጥቀዋል፣ በአሸክላውም ይስበዋል። ድሃ ይዋረዳል፣ ይጎብጣል፣ በኃያላኑም እጅ ይወድቃል። በልቡም ይላል እግዚአብሔር ረስቶኛል፣ ፈጽሞም እንዳያይ ፊቱን ሰወረ። አቤቱ አምላክ ሆይ ተነስ፣ እጅህም ከፍ ከፍ ትበል፣ ድሆችን አትርሳ። ኃጢአተኛ ስለምን እግዚአብሔርን አስቆጣው? በልቡ አይመራመረኝም ይላልና። አየኸው፣ አንተ ክፋትንና ቁጣን ትመለከታለህና በእጅህ ፍዳውን ለመስጠት ድሃ ራሱን ላንተ ይተዋል። ለድሃ አደግም ረዳቱ አንተ ነህ። የኃጢአተኛንና የክፉን ክንድ ስበር፣ የኃጢአቱንም ብድራት ክፈል፣ ሌላ እስከማይገኝ ድረስ። እግዚአብሔር ለዘላለም ይነግሳል፣ አሕዛብ ከምድሩ ይጠፋሉ። እግዚአብሔር የድሆችን ምኞት ሰማ፣ ጆሮውም የልባቸውን ሐሳብ አደመጠ። ፍርዱ ለድሃ አደግና ለችግረኛ ይደረግ ዘንድ ሰዎች በምድር ላይ አፋቸውን ከፍ ከፍ ማድረግ እንዳይደግሙ። መዝሙር ምዕራፍ 10 በቅንፍ 11 በእግዚአብሔር ታመንኩ፣ ነፍሴን እንደ ወፍ ወደ ተራሮች ተቅበዝበዢ እንዴት ትሏታላችሁ? ኃጢአተኞች እነሆ ቀስታቸውን ገትረዋልና ፍላጻቸውንም በአውታር አዘጋጅተዋልና ልበቅኖችን በስውር ይነድፉ ዘንድ አንተ የሰራኸውን እነሆ እነርሱ አፍርሰዋልና። ጻድቅ ግን ምን አደረገ? እግዚአብሔር በተቀደሰው መቅደሱ ነው። እግዚአብሔር ዙፋኑ በሰማይ ነው። ዓይኖቹ ወደ ድሃ ይመለከታሉ፣ ቅንድቦቹም የሰው ልጆችን ይመረምራሉ። እግዚአብሔር ጻድቅንና ኃጥእን ይመረምራል፣ አመፃን የወደዳት ግን ነፍሱን ጠልቷል። ወጥመድን በኃጥአን ላይ ያዘንባል፣ እሳትና ዲን አውሎ ነፋስም የጽዋቸው እድል ፈንታ ነው። እግዚአብሔር ጻድቅ ነውና ጽድቅንም ይወዳል፣ ቅንነት ፊቱን ታየዋለች። መዝሙር ምዕራፍ 11 በቅንፍ ምዕራፍ 12 አቤቱ አድነኝ፣ ደግ ሰው አልቋልና ከሰው ልጆችን መተማመን ጎድሏልና። እርስ በርሳቸው ከንቱ ነገርን ይናገራሉ፣ በሽንገላ ከንፈር ሁለት ልብ ሆነው ይናገራሉ። የሽንገላን ከንፈሮች ሁሉ እግዚአብሔር ያጠፋቸዋል። ታላቅ ነገርን የምትናገረውን ምላሳችንን እናበረታለን። ከንፈራችን የኛ ነው፣ ጌታችን ማን ነው የሚሉትን። ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል። መድኃኒትን አደርጋለሁ፣ በላዩም እገልጣለሁ። በምድር ላይ እንደተፈተነ 7 ጊዜ እንደተጣራ ብር
የእግዚአብሔር ቃላት የነጹ ቃላት ናቸው። አቤቱ አንተ ጠብቀን፣ ከዚህችም ትውልድ ለዘላለም ታደገን። በሰው ልጆች ዘንድ ምናምንቴ ከፍ ከፍ ባለ ጊዜ ክፉዎች በዙሪያው ሁሉ ይመላለሳሉ። በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ላይ በቲክቶክ እና በቴሌግራም ገጻችን እንደ ሁል ጊዜው በጥልቀት የእግዚአብሔርን ቃል በቀጥታ ስርጭት ስለምናጠና ኑና አብረን እናጥና። ጸጋ ይብዛላችሁ።